ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገናን ባለንበት ሰዓት አቆጣጠር የዛሬ ሰኔ 18 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች ዛሬ የሚወሰዳቸው ወታደራዊ እርምጃዎችና የፋኖ ኮማንዶዎች ምርቃት፣ የኦነግ ምላሽ፣ የጤና ባለሙያዎች ንቅናቄ አዲሱ መግለጫ፣ የብሔራዊ ባንኩ ውድቀት፣ የደን ቃጥሎ፣ የፖለቲካ እስረኞች፣ የኬንያ ወጣቶች ተቃውሞ የሚሉና ሌሎችም ዜናዎች ያሉን ዝርዝሩን እንሆ። የፋኖን ጠንካራ ይዞታ አስለቃለሁ በሚል የአብይ አገዛዝ ስልጣን አስጠባቂ ጦር ያደረገው መፍጨርጨር እንዳልተሳካ የአማራ ፋኖ ብሔራዊ ኃይል አፋብኃ ከወሎ ቤተ አማራ ቀጠና ባወጣው መግለጫ አስታውቋል። የፋኖን ጠንካራ ይዞታዎች አስለቃለሁ በሚል ምሽጉን የለቀቀው የአብይ አገዛዝ ስልጣን አስጠባቂ ኃይል በፋኖ የደረሰበትን ጥቃት ተከትሎ ሰብአዊና ቁሳዊ ኪሳራ ማስተናገዱን፣ ፋኖ ይዞታዎቹን በማስጠበቅ ሌሎች ድሎችን እያስመዘገበ እንደሚገኝ ዛሬ ሰኔ 18 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አፋብኃ ወሎ ቤተ አማራ ቀጠና ባወጣው መግለጫ አስታውቋል። አፋብኃ በቀጠናው ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ባለፉት 3 ቀናቶች ጠንካራ ይዞታዎችን ለማስለቀቅ የመጣን ጠላት ብርቱ ተጋድሎ በማድረግ ጠንካራ ይዞታዎችን በማስከበር ጠላትን ወደ መጣበት መመለስ መቻላቸውን ገልጿል። ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ለተከታታይ 3 ቀናት እያደረጉት ባለው ተጋድሎ እግረኛ ሬጅመንቶች በርካታ የፋሽስቱ ብልጽግና ሰራዊት ሙትና ቁስለኛ በማድረግ ጀብዱ እየፈጸሙ መሆናቸውን ጠቅሶ የክፍለ ጦሩ መካናይዝድ ክፍልም የተሳካ ጥቃት በጠላት ላይ ማድረሱን አስታውቋል። የፋሽስቱ አገዛዝ ከመስከረም 30 እስከ ነሐሴ 30 ወራት እያቀያየረ ፋኖን አጠፋለሁ በሚል ባለፉት 2 ዓመት ከ2 ወራቶች አጀንዳዎችን እየቀያየረ በርካታ ዘመቻዎችን ቢያካሄድም ንጹሐንን ከክላሽ እስከ ጀትና ድሮን ተጠቅሞ ከመጨፍጨፍ ባለፈ ጠብ ያለ ያመጣው ውጤት እንደሌለ ይልቁንም የስርዓቱ ግብዓተ መሬት ሊፈጸም ጣረሞት ላይ ይገኛል ሲል ይኸው መግለጫ ጠቅሷል። ፋሽስቱ አገዛዝ ብልጽግና ክረምት ሳይገባ ፋኖን አጠፋለሁ ካልቻልኩ አዳክማለሁ በሚል የቀን ግዥት በርካታ የወሎ ቤተ አማራ ቀጠናዎችን ከየቦታው ታፍሶ ለብ ሰልጥኖ የመጣ ሰራዊት አዝምቶ በእግረኛና ከፍተኛ መካናይዝድ እንዲሁም በአየር ኃይል ጀትና ድሮን ታግዞ ከወረዳና ዞን ከተሞች ምሽጉ ቢንቀሳቀስም የፋኖን ክንድ መቋቋም አቅቶት ወደ መጣበት መፈርጠጥ መጀመሩን ይኸው መግለጫ ጠቅሷል። የፋኖን ጠንካራ ይዞታዎች ማስለቀቅ የሚለው የፋሽስቱ ብልጽግና አገዛዝ ሰራዊት እቅድ መክኖ ፋኖም ይዞታዎችን አስከብሮና አጠናክሮ የያዘበት ሁኔታ አጠናክሮ መቀጠሉን የጠቀሰው መግለጫ ጠላትም ምሽግ ስለለቀቀ በበርካታ ቦታዎች በመንገድ ደክሞ ሲገኝ በደፈጣ መከራውን እያየ ሲያመቸው እየጠፋና እየኮበለለ እንደሚገኝ አስታውቋል። ይህ በእንዲህ እንዳለ አፋብኃ ከቀጠናው ባወጣው ተጨማሪ መረጃ በአውደ ውጊያ ሽንፈት እየገጠመ ያለው የፋሽስቱ አገዛዝ ንጹሐንን ኢላማ ያደረገ ጭፍጨፋ በሀብር ወረዳ ጊራና ከተማ ማድረጉን አስታውቋል። የጊራናው ባለሽርጡ ክፍለ ጦር በትላንትናው ዕለት ምሽቱን ጊራና ከተማ ሙሉ ለሙሉ መቆጣጠሩን ተከትሎ ጸረ አማራዊ ፋሽስቱ አገዛዝ ከምሽግ ወደ ከተማ ሞርታር በማስወንጨፍ በርካታ ሰላማዊ ሰዎችን ሙትና ቁስለኛ ሲያደርግ ጊራና ከተማ ፖሊስ ጣቢያን ሙሉ ለሙሉ ማቃጠሉም ተገልጿል። ባገኘው አጋጣሚ ሁሉ የአማራን ሕዝብ ለማጥፋት አቅዶ እየሰራ ያለው የአብይ አህመድ ፋሽስት የብልጽግና አገዛዝ ራሱን ጥምር ጦር ብሎ የሚጠራውን የዘራፊ ስብስብ በሰሜን ወሎ ዞን ሀብሮ ወረዳ ስር በሚገኘው ጊራና ከተማ ከመሸገበት ፋፍም ጎራ ከፋኖ በኩል የጨለማ ጥቃት ይደርስብኛል በሚል ፍርሃት በመነጨ ስሜት ወደ ከተማው ትላንት ሰኔ 17 ቀን 2017 ዓ.ም በኩለ ሌሊት ሞርታር በማስወንጨፍ በንጹሐን ላይ የሞትና ከባድ የመቁሰል አደጋ በማድረግ ሰላማዊ ሰዎችና እንስሳትን ጭምር መጨፍጨፉን ገልጿል። አገዛዙ በጭፍጨፋ የሚያሳካው ድል እንደሌለ አፋብኃ በወሎ ቀጠና ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ህዝብ ግንኙነት ዛሬ ሰኔ 18 ቀን 2017 ባወጣው ተጨማሪ መግለጫ አስታውቋል። የኢትዮጵያ ብሔራዊ ባንክ ባለፈው የፈረንጆቹ 2024 በአጠቃላይ የባንኩ ስራው 10.5 ቢሊዮን ብር ኪሳራ እንደገጠመው በገለልተኛ ወገን የተጣራ ኦዲት ሪፖርት አጋለጠ። ብሔራዊ ባንኩ በገለልተኛ የውጭ ኦዲትም እንዲደረግ የኢትዮጵያ መንግስት ከዓለም የገንዘብ ድርጅት IMF ጋር ባደረገው ስምምነት መሰረትም የተቀጠረው MAACE ኦዲትም ሰርቪስም LLP የብሔራዊ ባንኩ ባለፈው የፈረንጆቹ 2024 የፋይናንስ እንቅስቃሴ ኦዲት ማድረጉን አስታውቋል። የኦዲት ሪፖርቱ በተያዘው ሰኔ ወር መጀመሪያ አካባቢ በብሔራዊ ባንኩ ገዢው በአቶ ማሞ ምህረቱ የባንኩን የዳይሬክተሮች ቦርድ በመወከል ተረጋግጦ መውጣቱን በሰነዱ መጀመሪያ ላይ የተገለጸም ሲሆን ብሔራዊ ባንክም በወርቅም ግብይትም የሸጠበትን ዋጋም ልዩነት መስፋትም በባንኩ ለመንግስትም አበድሮ መመለስ ያልቻለው ገንዘብ እንደዚሁም በዚህ ዓመት
በነበረው የብር የመግዛት አቅም መዳከም የተነሳ 10.5 ቢሊዮን ብር ኪሳራ እንደደረሰበት በኦዲት ሪፖርቱ ላይ ሰፍሯል። የኦዲት ሪፖርቱ የብሔራዊ ባንኩ የፋይናንስ እንቅስቃሴ ጤናማ ሆኖ የመቆየት ሁኔታ በጥንቃቄ መገምገም እንደሚያስፈልገውም አጽንኦትም ሰጥቷል። በተመሳሳይም የውጭ ምንዛሬ በገበያ ዋጋ እንዲመራ ከመወሰኑ ከፈረንጆቹ ሐምሌ 2004 በፊት በነበረው የብር የመግዛት አቅም መዳከም የተነሳ ብሔራዊ ባንኩ 38 ቢሊዮን ብር መክሰሩን የኦዲት ሪፖርቱ አመልክቷል። ይህ ሊሆን የቻለው ብር ከውጭ ምንዛሬ ጋር የነበረው ዋጋ በተከታታይ እየወረደ መምጣቱና የባንኩ ሀብትና ዕዳም በውጭ ምንዛሬ የተወሰነ መሆኑን ለዓለም አቀፍ የፋይናንስ ተቋማት ያለበት ዕዳም በውጭ ምንዛሬ የሚከፈል በመሆኑ እንደሆነም ተመላክቷል። ተለዋጭ በሆነ የማክሮ ኢኮኖሚ ምህዳር ውስጥ በተለይ ተቀያያሪ የውጭ ምንዛሬ ግብይትን፣ የዋጋ ንረትን፣ የህጎች መቀየር የባንኩን የውጭ ምንዛሬ አቅም እንደተፈታተነው በሪፖርቱ ላይ ተመልክቷል። ብሔራዊ ባንኩ ለመንግስት ባንኮች አበድሮ ያልተመለሰለት 134.9 ቢሊዮን ብር መሆኑን 13 ቢሊዮን ብር ለግል ባንኮች እንደዚሁም ለመንግስት ባንኮች 687.8 ቢሊዮን ብር በአጠቃላይ 836 ቢሊዮን ብር የብድር ክምችት እንዳለበት በኦዲት ሪፖርቱ ላይ ተመልክቷል። በተጨማሪም በፈረንጆቹ 2024 በሰኔ ወር ላይ ከሳውዲ አረቢያ 58.7 ቢሊዮን ብርና ከተባበሩት አረብ ኤሚሬት 173.8 ቢሊዮን ብር የተበደረ መሆኑን ተመልክቷል። በውጭ ምንዛሬ ግብይትም ተለዋጭና ተቀያሪ ባህሪ ስርዓት ባንኩ የፋይናንስ ቁመና ላይ ተጽዕኖ እንደሚያሳድርበትም በሪፖርቱ ላይ የተገለጸ ሲሆን መቀመጫቸውን በእንግሊዝ ሎንደን ያደረገው የምጣኔ ሀብት ባለሙያው አብዱል መናን መሐመድ ዶክተር ጉዳዩን አስመልክተው ለሪፖርተር ጋዜጣ በሰጡት አስተያየት ብሔራዊ ባንኩ በወቅቱም ከሳውዲ አረቢያ የነበረበት 58.7 ቢሊዮን ብር ከተባበሩት አረብ ኤሚሬትም ተበደረውን 173.8 ቢሊዮን ብር ዕዳም ለኪሳራ መጨመር ምክንያትም ትልቁ ሚና እንደተጫወተም ጠቅሰዋል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ውባንታ ባታ አንደኛ ኮር ባለፉት 3 ቀናት ዛሬን ጨምሮ እያደረጋቸው ያሉ ውጊያዎችን ተከትሎ ድል መቀዳጀቱን አስታውቋል። ያገዛዙ ጥምር ኃይል በተለያዩ አቅጣጫዎች ያደረገው መፍጨርጨር እንዳልተሳካ አሳወቀ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ውባንታ ባታ አንደኛ ኮር የተለያዩ ክፍለ ጦሮችና ብርጌዶች የተሳተፉበት ውጊያ ባለፉት 3 ቀናት ማድረጉና ይህን ተከትሎ ድል መቀዳጀቱን ዛሬ ሰኔ 18 ቀን 2017 ባወጣው መግለጫ አስታውቋል። ኢንጂነር ስመኘው በቀለና አጼ ፋሲል ክፍለ ጦር በፎገራ ወረዳ መነጉ ዘር ቀበሌና አገረ ሰላም ቀበሌ ላይ ራሱን ጥምር ብሎ የሚጠራው የአብይ አገዛዝ ስልጣን አስጠባቂ ጦር ላይ ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት ተኩል ድረስ በተናበበና በተቀናጀ መንገድ የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንታ ባተ ኮር ሁለቱ ክፍለ ጦሮች በወሰዱት ጥቃት ጠላት ከፍተኛ ኪሳራ ማስተናገዱን በቀጠናው ካሰማራው ኃይል በርከት ያለው ሙትና ቁስለኛ መሆኑን ይኸው መግለጫ ጠቅሷል። በዚያው ደውጊያ አራዊት ሰራዊቱ የተመታበት ቁስለኛም ሆነ ሙት አገዛዙ አለኝ ያለውን በቀጠናው ላይ ያሰማራ ቢሆንም በሁሉም የፎገራ አቅጣጫ ተጨማሪ ኃይል ለማስጠጋት ሞክሮ እንዳልተሳካለት አባውልዳ የተባለ ልዩ ቦታ ላይ በሚደረገው በዚህ ውጊያ አገዛዙ ተስፋ የመቁረጥ ስሜት ስለያዘው በውር ድንብሩ ከባድ መሳሪያ ይተኩስ እንደነበርም ይኸው መግለጫ ጠቅሷል። በዚያው ደውጊያ ያሰማራው ኃይል ሙትና ቁስለኛ የሆነበት አገዛዝ የተረፈ ኃይሉን ይዞ ከአባውልዳ መውጣት አለመቻሉን አርበኞቹ በሁሉም አቅጣጫ ከበባ መፈጸማቸውን ውጊያው እስከ 9 ሰዓት ተኩል ድረስ መቀጠሉን ፋኖ በጠላት ላይ ድል መቀዳጀቱን አስታውቋል። ይህ በእንዲህ እንዳለ ከሰኔ 16 እስከ ሰኔ 17 2017 ዓ.ም ድረስ በተመሳሳይ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርና ጉና ክፍለ ጦር በጥምረት ከጸዶዬ እስከ ሾለክ ከደንግልት እስከ ማጎት ከአንዳቤት እስከ ደራ ከእስቴ እስከ ደራ ተክተልትሎ የመጣውን 74ኛና 23ኛ 303ኛ አብይ አገዛዝ ስልጣን አስጠባቂ ኮር ልዩ ኮማንዶና የኮሩን ቃኝና መሐንዲስ ያሰበው እንዳይሳካ በማድረግ ከፍተኛ ኪሳራ ማስተናገዱ ተገልጿል። የጣና ግላውዲዮስ ክፍለ ጦር ሜካናይዝድ ክፍልም ጠንካራ ምላሽ በጠላት ላይ ማሳረፉን በዚህ ውጊያ የጉና ክፍለ ጦር አካል የሆነው እንዳቤት ብርጌድ በገነተ ማርያም በኩል የመጣውን የአብይ አገዛዝ ስልጣን አስጠባቂ ሰራዊት ከምሽጉ ወጆ በረሃ እስከሚገባ ድረስ ከጠበቁ በኋላ ቀለበት ውስጥ ባስገቡት የጠላት ኃይል ላይ ከፍተኛ ጥቃት በመፈጸም ሙትና ቁስለኛ ማድረጋቸውን ገልጿል። ጠላት የተረፈ ኃይሉን ወደ ወለሽ ከተማ ይዞ መፈርጠጡን ይኸው መግለጫ ጠቅሷል። በሌላ ግንባር ደራ ወረዳ ሳና ከተማ
ላይ ሰኔ 16 ቀን 2017 ዓ.ም በሳና ከተማና ዙሪያ ውጊያ መደረጉን ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት በጎን ተቋማትን መዝረፉን ጭምር መግለጫው ጠቅሷል። ተሸናፊነቱን በሚገባ ተግባር እያረጋገጠ የሚገኘው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ለ2 ዓመታት በአማራ ፋኖ ጥበቃ ሲደረግለት የቆየውን የሳና ሁለተኛ ደረጃ ትምህርት ቤት ጄኔሬተርና ኮምፒውተሮችን ዘርፎ በመጫን መውሰዱንም አስታውቋል። እንደ አገዛዝ ሲሸነፍ የህዝብን ንብረቶች ይዘርፋል፣ ተቋማትን ያወድማል፣ የትውልድ ተቋማትን ወደ ፍርስራሽነት ይቀይራል በማለት ወራሪው ሰራዊት የፈጸመውን ዝርፊያ አጋልጧል። ሳና ከተማ የተዘረፈው የሁለተኛ ደረጃ ትምህርት ቤት ጄኔሬተርና ኮምፒውተሮች የተዘረፉት በአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት 74ኛና 23ኛ ክፍለ ጦር አመራሮችና በኮሩ ልዩ ኮማንዶ አመራሮች ሲሆን እነኚህ የህዝብና የትውልድ ጸሮች ቁሳቁሶችን ወደ ባህር ዳር ጭነው መውሰዳቸው ተገልጿል። የአማራ ህዝብ ተሸናፊውን ጦር ዝርፊያና ጥቃት ጠንቅቆ ሊያውቅ ይገባል ያለው መግለጫ የአማራ ፋኖ በተቃራኒው ከመቼውም ጊዜ በላይ እየሰለጠነ እየተደራጀ ከነፍስ ወከፍ መሳሪያ ወደ ሜካናይዝድ መሳሪያ በብርሃን ፍጥነት እየተሸጋገረ የሞራል የበላይነት ውጊያን በጥበብ እያስቀጠለ መሆኑን የፋኖን ጥንካሬ በያውደ ውጊያዎች የሚደረጉ ድሎች ማሳየታቸውን ገልጿል። የአገዛዙ አገልጋይ የነበረው ጥምር ጦር እየፈራረሰ የአማራ ፋኖን እየተቀላቀለ እንደሚገኝም የጠቀሰው መግለጫ የአገዛዙ ነውረኝነት የተረዱ አካላት መከላከያ የተባለውን የአብይ አገዛዝ ስልጣን አስጠባቂ ወራሪ ተቋም እየተዉ ወደ አማራ ፋኖ በገፍ እየተቀላቀሉ መሆናቸውን ይኸው መግለጫ ጠቅሷል። ሰሞኑን በአንድ ሌሊት አንበሳሜ ከተማ 39 የአድማ ብተናዎች ወደ ፋኖ የተቀላቀሉ ሲሆን የአማራ ፋኖም ተገቢውን ትምህርት እየሰጠ መታገል የሚሻው እንዲታገል ወደ ቤቱ መሄድ የሚፈልገው ወደ መጣበት መዳረሻ እየሸኘ እንደሚገኝ የአማራ ፋኖ ብሔራዊ ኃይል አፋብኃ ከጎንደር ቀጠና ሜጀር ጀነራል ውባንታ ባተ አንደኛ ኮር ዛሬ ባወጣው በዚሁ መግለጫ ጠቅሷል። የኦሮሞ ነጻነት ሰራዊት ኦነሰ በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስም ገዳም ባለፈው አርብ ሰኔ 13 2017 ዓ.ም በተፈጸመው ጥቃት ላይ እጅ የለበትም ሲል አስተባበለ። የሸኔ ታጣቂዎች ናቸው ተብለው የተጠረጠሩ የኦሮሞ ነጻነት ሰራዊት አባላት ፈጸሙት በተባለው ጥቃትም አንድ ባታይ አባት በአሳቃቂ ሁኔታ መገደላቸውና አንድም አባት እንደዚሁ ቆስለው ከአካባቢው ወደ ገዳሙ መወሰዳቸው መዘገባችን ይታወሳል። በታጣቂዎቹ ተገደሉ የተባሉት ባህታዊ ኃይለ ሚካኤል የተባሉ አባትም በዱላም ተቀጥቅጠው በጥይትም መረሸናቸውን የአይን እማኞች የተናገሩ ሲሆን ይሁን እንጂ የኦሮሞ ነጻነት ሰራዊት ኦነሰም ከፌዴራል መንግስት ጋር ባካሄዳቸው ሁለቱም የሰላም ንግግሮች ላይ የተሳተፉ አንድ ከፍተኛ የኦሮሞ ነጻነት ሰራዊት አመራር ለአዲስ ስታንዳርድ በሰጡት አስተያየትም አባላቱ በጥቃቱ ላይ ምንም አይነት ተሳትፎ የላቸውም ሲሉም አስተባብለዋል። ክስተቱን መንግስት በኢትዮጵያ ውስጥ ባሉ የተለያዩ ቡድኖች መካከል አዲስ ውጥረቶችን ለመቀስቀስም የቀየሰው ስትራቴጂ ነው ሲሉም ተናግረዋል። እኚሁ ኃላፊ አክለውም የኦሮሞ ነጻነት ሰራዊት አባላት በገዳሙ አካባቢ እንደሌሉ ገልጸው ክሱ መንግስት በማህበረሰቦች መካከል ግጭት ለመቀስቀስና በታጠቁ ቡድኖች መካከል ብቅ ያለውን አንድነት ለማፍረስ ሆነ ብሎ ያቀናበረው የሐሰተኛ መረጃ ዘመቻ አካል ነው ሲሉም ወንጅለዋል። ታጣቂ ቡድኖችም ምንም እንኳን የርዕዮተ ዓለምና የፖለቲካ ልዩነቶች ቢኖራቸውም ከብሔር ክፍፍል አሻግረው በማየትም በስርዓቱ ላይ ማተኮር ጀምረዋል። በመሆኑም መንግስት በኦሮሚያና በአማራ ክልል በሚንቀሳቀሱ ታጣቂዎች መካከል የነበረውን መቃቃርና ልዩነትን እያጠበበም መምጣቱም በእጅጉ አስጨንቆታልም ብለዋል። እኚሁ አመራር ቀደም ሲል በአካባቢው የነበሩ የፌዴራልና የጸጥታ ኃይሎችም በኦሮሚያ ክልል ልዩ ኃይሎች መተካታቸውን ገልጸው ይህ በክልሉ ውስጥ ባለው የውጊያ ስልትም ላይ ለውጥ መኖሩን ያሳያል ያሉ ሲሆን በተጨማሪም ጥቃቱ በኦሮሚያ ነጻነት ሰራዊት ላይ ማላከኩ መንግስትም ተቃውሞ እያጋጠመው ባለበት በአሁኑ ስራ ወቅትም ጥርጣሬን ለመፍጠርና በማህበረሰብ መካከል ግጭትን ለመቀስቀስም ያለመ ነው ሲሉ ተናግረዋል። እንዲያውም በተመለከተም የፌዴራል መንግስቱም ሆነ የኦሮሚያ ክልል መንግስትም እስካሁን ድረስ የሰጡት ምላሽ ወይም አስተያየት የለም። የኢትዮጵያ የጤና ባለሙያዎች ከአብይ አህመድ ጋር በተደረገው ውይይት ከባዶ ተስፋ በስተቀር ጥያቄያቸው እንዳልተመለሰና ትግሉን አጠናክረው እንደሚቀጥሉ ገልጸዋል። የጤና ባለሙያዎች የመብት እንቅስቃሴን ሲያስተባብሩ ከነበሩትና ጉልህ ሚና ካላቸው አንዱ ዶክተር ዳንኤል ፈንታነህ በአስቸኳይ እንዲፈታ ጥሪ አቅርበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በቅርቡ ከአብይ አህመድ ጋር በተደረገው ውይይት ላይ ተጨባጭ ውጤት አለመምጣቱና 12ቱ ጥያቄዎች አለመመለሳቸውን በመግለጽ ዛሬ መግለጫ አውጥተዋል። አስቸኳይ
መፍትሄ እንደሚፈልጉና ግልጽ ውይይት እንዲደረግ ጥሪ ያቀረቡ። ከአብይ አህመድ ጋር የጤና ባለሙያዎቹ ውይይት ያደርጋሉ ተብሎ ካድሬዎችን በመሰብሰብ በተለያዩ ደረጃዎች ያሉ ትግሉና እንቅስቃሴውን ሲቃወሙ የነበሩ ግለሰቦች የተሰበሰቡበት አልፎ አልፎ ለእውነት የቆሙ ጥቂት ሰዎች ጥያቄ ለማንሳት ቢሞክሩ መፍትሄ እንዳላመጡ ሲጠቀስ የቆየ ሲሆን የኢትዮጵያ ጤና ባለሙያዎች ንቅናቄ ዛሬ ሰኔ 18 ቀን 2017 ባወጣው መግለጫ የተደረገውን ውይይት ተከትሎ ትርጉም ያለው ውጤት እንዳልመጣ ገልጿል። ስብሰባው ለ12ቱ ቁልፍ ጥያቄዎች ትርጉም ባለው መንገድ መልስ አልሰጠም። እነዚህ ጥያቄዎች በሚገባቸው ሁኔታ መልስ እስኪያገኙ ድረስ ጥያቄያችንን አናቆምም። መንግስት አካታችና ግልጽ የሆነ ውይይት እንዲኖር ጥሪ ማቅረባችን እንቀጥላለን። በባዶ ቃላት ሳይሆን በተግባር የሚደረጉ ተጨባጭ መፍትሄዎች አጥብቀን እንፈልጋለን። የሀገሪቱ የጤና ስርዓት በትከሻቸው የሚሸከሙትን ባለሙያዎች ክብር በሚያንጸባርቅ መልኩ ኃላፊነቱ እንዲወጣ ጥሪ እናቀርባለን በማለት ሰፋ ያለ መግለጫ አውጥተዋል። ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ትልቅ ተጽዕኖ ፈጣሪ እንደሆነ ባለስልጣን የኛን አሳሳቢ ጉዳዮች ማቃለልና ችላ ከማለት ጠቅላይ ሚኒስትሩ በሀገሪቱ ትልቅ ተጽዕኖ ፈጣሪ እንደሆነ ባለስልጣን የኛን አሳሳቢ ጉዳዮች ማቃለልና ችላ ከማለት በቅንነት ተመልክተው እንዲሰሙን በአክብሮት እንጠይቃለን ያለው ይኸው መግለጫ ሙያችን በዝምታ እንድንሰቃይ የሚፈቅድ አይደለም ብለዋል። ለውይይቱ የተጋበዙ ግለሰቦች በአብዛኛው የኢትዮጵያ ጤና ባለሙያ በትክክል ያልተመረጡ በመሆናቸው የጤና ባለሙያውን ድምጽ ይወክላሉ ብለው እንደማያምኑ የጠቀሱት የንቅናቄው መሪዎች በፍትሐዊ መንገድ የተመረጡና የባልደረቦቻቸውን እውቅና የተሰጣቸው ባለሙያዎች ጤና ባለሙያውን እንዲወክሉ እድል እንዳልተሰጣቸው ጠቅሰው ይህ መገለል የስብሰባውን ታማኒነት አሳጥቷል ብለዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ጤና ባለሙያዎችን አስቸኳይ ጥያቄዎችና ስጋቶች የሚያንጸባርቁ 12 ዋና ዋና ጥያቄዎችን በተከታታይ ማሰማቱን ያስታወሰው መግለጫ እነዚህ ጥያቄዎች በመላ ሀገሪቱ ካሉ ባለሙያዎች ግብአት ጋር በጋራ የተዘጋጁ ሲሆን ችግሮቹን ለማጉላት ብቻ ሳይሆን የመፍትሄው አካል ለመሆን ጠንካራ ፍላጎት እንደነበርም አሳውቀዋል። የሚያሳዝነው ግን እነዚህ ህጋዊ ጥያቄዎች ከመፍታት ይልቅ መንግስት እንቅስቃሴያችንን በፖለቲካ የተጠለፈ ነው ብሎ በስህተት ለመግለጽ መርጧል። የምናነሳቸውን እውነተኛና መፍትሄ የሚሹ ጉዳዮችን ለማጣጣልና የጤና ባለሙያውን ማህበረሰብ ምንም እንደማያውቅ ህፃን ልጅ ለመደለልና ለማዋረድ የሚደረገው ሙከራ በእውነት ልብ ሰባሪ ነው ሲል መግለጫው ጠቅሷል። በስብሰባው ወቅት አንዳንድ መሰረታዊ ጉዳዮችን ለማንሳት በድፍረት የሞከሩትን ተሳታፊዎች እናደንቃለን፣ ምንም እንኳን ጥያቄዎቻቸው አግባብ ያለው ምላሽ ባያገኙም ያለው ይህ መግለጫ ስብሰባው በማስረጃ ላይ የተመሰረተ ውይይት ከማድረግ ይልቅ በተሳሳቱ መረጃዎች የተሞላ ሆኖ አግኝተነዋል በማለት የአብይ አህመድ ምላሽን በተመለከተ መግለጫው በተዘዋዋሪ ጠቅሷል። ለምሳሌ ኢትዮጵያ ከጎረቤት ሀገሮች የበለጠ ለጤና አገልግሎት ከሀገራዊ በጀቷ ገንዘብ ትመድባለች የሚለው ይህ ከገለልተኛ ዓለም አቀፍ መረጃዎች ጋር የሚጣረስና ሐሰት መሆኑንም ጠቅሰዋል። የጤና ባለሙያዎች ለወደፊቱ ትውልድ ሲሉ መከራ ሊችሉ ይገባል የሚለው ሀሳብ ተስፋ አስቆራጭ ከመሆኑም በላይ በየዕለቱ የምናደርገውን ትግል አቃሎ የሚያይ ነው ሲሉ አውግዘዋል። ብዙ ባለሙያዎች ቤተሰቦቻቸውን መመገብ ሆነ ለልጆቻቸው ትምህርት ክፍያ መክፈል ቀርቶ ራሳቸውን ማስተዳደር እንደማይችሉ እየጮሁ ባለበት በዚህ ወቅት እንዲህ አይነት አስተያየት መስማት አሳዛኝ ነው በማለት የጠቀሰው የጤና ባለሙያዎች ንቅናቄ መግለጫ ስለዚህም እንጠይቃለን፣ የምንሰዋው ለየትኛው ትውልድ ነው? እየተፈጠረ ላለው በትምህርት ለማያምነው ትውልድ ሐኪም መሆን ድህነትን ማረጋገጥ ነው ብሎ ለሚያስበው ትውልድ በማለት ከውይይቱ የሚጠብቁትን አለማግኘታቸውን ገልጸዋል። ይህ በእንዲህ እንዳለ የጤና ባለሙያዎች የመብት እንቅስቃሴን ሲያስተባብር የነበረውና በእንቅስቃሴው ጉልህ ሚና የነበረው ዶክተር ዳንኤል ፈንታነህ ቲም ደቦል የሚባለው ማህበራዊ ገጽ ሌላው የንቅናቄው መረጃ ማስተላለፊያ መድረክ ከሚመሩት አንዱ በአገዛዙ በቁጥጥር ስር ውሏል። ከአብይ አህመድ ጋር ከሚደረገው ውይይቱ ዋዜማ የተወሰኑ የጤና ባለሙያዎች ቢፈቱም በርከት ያሉ ዛሬም በእስር ላይ መገኘታቸውን ጠቅሰን አስቀድሞ የዘገብን ሲሆን የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ገጹ ዶክተሩ በአስቸኳይ እንዲፈታ ጥሪ አቅርበዋል። አገዛዙ ለጥያቄዎቹ በቂ መልስ ካልተሰጠ በመጪው መስከረም የተጠናከረ የስራ ማቆም አድማ እንደሚያደርጉ አስቀድሞ መግለጻቸው አይዘነጋም። ፋኖን ከህዝብ እንጥላለን በማለት ያገዛዙን እኩይ ዓላማ ይዘው ሲንቀሳቀሱና ህዝብን ሲዘርፉና ሲያግቱ ሲያማርሩ የነበሩ ግለሰቦች ላይ ፋኖ የተጠና እርምጃ መውሰዱን አስታውቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ታደሰ ሙሉነ ብርጌድ ልዩ ኦፕሬሽን ሸማቂዎች በመራዊ ከተማ ያገዛዙን ተልዕኮ በመያዝ በፋኖ ስም ዝርፊያ በመፈጸም ሐሰተኛ ቪዲዮ በመስራት ጭምር ራሳቸውን ፋኖ በማድረግ ሲንቀሳቀሱ ከነበሩ ግለሰቦች መካከል ሁለቱ ቀንደኞች ላይ የተጠና እርምጃ መውሰዱን አስታውቋል። ቀንደኛ ያገዛዙ እጅ አሽከር በመሆን በመራዊ ከተማ ላይ ህዝባችንን ከብልጽግና ተላላኪዎች ጋር ጥምረት በመፍጠር ሲዘርፍና ሲያዘርፍ የነበረ እንዲሁም ለሽርፍራፊ ጊዜያዊ ጥቅም በመገዛት በአማራ ፋኖ ስም ሎጂስቲክ ነኝ በማለት የሐሰት ዶክመንተሪ ፊልም በመስራት በሚሊሻ ተቋም ውስጥ በመሆን ለጠላት ከፍተኛ ትብብርና ስምሪት በመስጠት የሜጫን ህዝብ ያንገላታና ከምንም በላይ መራዊ ከተማ ላይ ከፍተኛ ዝርፊያና እገታዎች በማስተባበር ፋኖን ከህዝብ ለመነጠል በተደራጀ መልኩ ሲንቀሳቀስ የነበረውን ግለሰብ
ጨምሮ 2 ግለሰቦች ላይ የተጠናው እርምጃ መወሰዱን በቀጠናው አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ባወጣው በዚሁ መረጃ ጠቅሷል። ፋኖን ከህዝብ ለመነጠል በሚል በተደራጀ መልኩ ካገዛዙ ድጋፍና በጀት ጭምር ይዘው ሲንቀሳቀሱ ከነበሩት መካከል ቀንደኛ የተባለው ግርማ ከበደና ነጻነት የተባሉት ባንዳ አድማ ብተና አባላት ከፍተኛ እልህ አስጨራሽ ክትትል በማድረግ የኮሎኔል ታደሰ ሙሉነ ብርጌድ ልዩ ኦፕሬሽን ሸማቂዎች ጥንቃቄ በተሞላበት ሁኔታ ወደ መራዊ ከተማ ሰርገው በመግባት የተሳካ ኦፕሬሽን በማድረግ ዘራፊዎቹን መደምሰሳቸው ተገልጿል። በቀጣይም የአማራን ህዝብ ትግል ለመቀልበስ ከጠላት ጎን የተሰለፉ ማንኛውም አካላት የማያዳግም እርምጃ እንደሚወሰድባቸው ይህም ተጠናክሮ እንደሚቀጥል የተገለጸ ሲሆን ለፈረሰው ስርዓት ባጉል ያልተገባ የህይወት መስዋዕትነት ከመክፈላቸው በፊት አቃፊና ደጋፊ ወደ ሆነው የቀድሞ ማንነታችሁ ወደ አማራ ፋኖ በመምጣት ተቀላቀሉ የሚል ጥሪያችን እናስተላልፋለን በማለት ክፍለ ጦሩ ማስታወቁን ጠቅሷል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል አፋብኃ በወሎ ቤተ አማራ ቀጠና ለብዙ ወራት ያሰለጠናቸውን ልዩ ኮማንዶዎች ዛሬ ሰኔ 18 ቀን 2017 በድምቀት ማስመረቁን ገልጿል። እነዚህ ቁጥራቸው ከ600 በላይ የሆኑ ልዩ የፋኖ ኮማንዶዎች የአፋብኃ ወሎ ቤተ አማራ ቀጠና ከፍተኛ አመራሮችና የላስታ ሳምነው ኮር አመራሮች በተገኙበት በድምቀት መመረቃቸው ተገልጿል። የአፋብኃ ወሎ ቤተ አማራ ቀጠና ዋና ወታደራዊ ስልጠና መምሪያ ኃላፊ ኮማንዶ ዮሴፍ አስማርና ምክትል ወታደራዊ ስልጠና መምሪያ ኃላፊው ኮማንዶ ጌታቸው ሲሳይ የሚመራው የስልጠና ተቋም ኮማንዶ የዳንኤል አለሙ የኮማንዶ ማሰልጠኛ ማዕከል ተብሎ በጀግናው መስዋዕቱ ኮማንዶ ዳንኤል አለሙ ስም መሰየሙም ተገልጿል። የሰለጠኑ ኮማንዶዎች ነብሮ ተወርዋሪ ኮማንዶ ተብለው መሰየማቸውም ተገልጿል። የምርቃት ፕሮግራሙ በኮማንዶ ዮሴፍ የመክፈቻ ንግግር ተደርጎ ልዩ ልዩ ፕሮግራሞች ከተከናወኑ በኋላ በድርጅቱ የተዘጋጁ ልዩ ልዩ ሽልማቶች በኮሎኔል ሞገስ ዘገየና ሌሎችም የድርጅቱ አመራሮች መበርከቱንም ዛሬ ወጣው ተጨማሪ መግለጫ ይጠቅሳል። ዓለም አቀፉ የቀይ መስቀል በግጭት በተጎዱ የኢትዮጵያ ክልሎች ከ10 ሺህ በላይ ለሚሆኑ አባወራዎች ምርጥ ዘር እና ማዳበሪያ ማከፋፈሉን አስታወቀ። ዓለም አቀፉ የቀይ መስቀል ማህበር በግጭት በተጎዱ የኢትዮጵያ 3 ክልሎች በትግራይ በአማራና በኦሮሚያ ለሚገኙ 10500 አርሶ አደሮች ቤተሰቦች ምርጥ ዘርና ማዳበሪያም ተደራሽ ማድረጉን አስታውቋል። በግብርና የሚተዳደሩ በክልሎቹ የሚገኙ አንዳንድ አካባቢዎች ያሉ አርሶ አደሮች በጦርነትና በግጭት ሳቢያም ከፍተኛ የሆነ የግብርና ምርት እጥረት መስተዋሉን የጠቆመው ማህበሩ የምግብ እጥረት መስተዋሉንም አስታውቋል። በአንድ ወር ውስጥ ማለትም ካለፈው ግንቦት 11 እስከ 2017 እስከ ሰኔ 14 2017 ድረስ በትግራይ በአማራና በኦሮሚያ ክልሎች ለሚገኙ 10500 አባወራና አርሶ አደር ቤተሰቦች 450 ሜትሪክ ቶን የአየር ንብረት ለውጥ መቋቋሚያ የሚችሉ ምርጥ ዘር ማከፋፈሉን ቀይ መስቀል አስታውቋል። ከ1550 ሜትሪክ ቶን በላይ ማዳበሪያ ማከፋፈሉን የገለጸው ቀይ መስቀል እነዚህ 3 ክልሎች ማህበሩም ካከፋፈለው ምርጥ ዘርና ማዳበሪያ በተጨማሪ ቀጣይ የዝናብ ወራት ከመድረሱ በፊት 63000 ለሚሆኑ የክልሎች ነዋሪዎች የሰብአዊ እርዳታ እያደረሰ እንደሚገኝንም አስታውቋል። በእነዚህ ክልሎች ራቅ ብለው በሚገኙና አስቸጋሪ በሆኑ ባላቸው አካባቢዎች አርሶ አደሮች ጥራት ያለው ዘርና ማዳበሪያ ማግኘትም ይቸገራሉ። በአካባቢዎችም በሚስተዋለው ተደጋጋሚ ድርቅ ሳቢያ የአቅርቦት ሰንሰለቱም ተስተጓጉሏል፣ ሁኔታዎችም ተባብሰዋል ያለው ቀይ መስቀል በተለይ ደግሞ በአማራ ክልል ሰሜን ወሎ ዞን በሚገኙ በአይና ቡግናና ላስታ አካባቢ እንደዚሁም በትግራይ ክልል የተለያዩ አካባቢዎች በጣም አሳሳቢ ነው ሲል የመንግስታቱ ድርጅት አስታውቋል። ማህበሩ ባከፋፈለው ምርጥ ዘር እና ማዳበሪያም እርዳታ 6500 ሄክታር የሚደርስ መሬትም ይታረሳልም ተብሎ እንደሚጠበቅም የተገለጸ ሲሆን ከዚህም 17000 ሜትሪክ ቶን በቆሎም፣ ስንዴ፣ ገብስና ጤፍ ምርትም ይሰባሰባል ተብሎም ይጠበቃል። በኢትዮጵያ የውጭ ባንኮች ገብተው እንዲሰሩ ለመጀመሪያ ጊዜ በይፋ ተፈቀደ። ማመልከቻችሁን አስገቡ የሚል ጥሪ ብሔራዊ ባንክ አቅርበዋል። የሀገሪቱን ኢኮኖሚ በጦርነትና ብልጭልጭ ፕሮጀክቶች እያባከነ ከፍተኛ የውጭ ምንዛሪ እጥረት የገጠመውና ተጨማሪ ሀብት ለማግኘት የሀገሪቱን ንብረት እየሸጠ የሀገሪቱን ቋሚ ንብረት የሆነውን መሬት ሳይቀር የውጭ ባለሀብቶች በይዞታነት እንዲይዙ ሕግ ያወጣው አገዛዝ የኢትዮጵያ የባንክ አገልግሎት ከዛሬ ጀምሮ ለውጭ ባንኮችና ኢንቨስተሮች በይፋ ተከፍቷል በማለት ብሔራዊ ባንክ አስታውቋል። ላለፉት 3 አስርት ዓመታት በኢትዮጵያን ባለሀብቶች ብቻ ተይዞ የቆየውን የባንክ ስራ አገልግሎት ከዛሬ ጀምሮ ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን የኢትዮጵያ ብሔራዊ ባንክ ያስታወቀ ሲሆን ወደ ኢትዮጵያ ገብተው የባንክ አገልግሎት ለሚሰጡ የውጭ ባንኮችና ኢንቨስተሮች ከዛሬ ጀምሮ ማመልከቻዎቻቸውን ለብሔራዊ ባንክ ማስገባት ይችላሉ ሲል አስታውቋል። ብሔራዊ ባንክ ባወጣው በዚሁ መረጃ የውጭ ባለሀብቶች የባንክ ስራ ፈቃድ ለማግኘትና ለማሳደስ የሚያስችላቸውን መመሪያ ይፋ ባደረገበት መግለጫ እየጠቀሰ ሲሆን አዲሱ መመሪያ የውጭ ኩባንያ
ኩባንያዎች በኢትዮጵያ ውክልና ጽሕፈት ቤት ለመክፈት ማሟላት የሚያስፈልጋቸውን ቅድመ ሁኔታዎች መዘርዘሩም ተጠቅሷል። መመሪያው ብሔራዊ ባንክ ባለፈው ዓመት ከተለያዩ ባለድርሻ አካላት ጋር ያደረገውን ሰፊ ምክክር ውጤት መሆኑን የጠቀሰ ሲሆን የኢትዮጵያ መንግስት ለውጭ ባንኮችና ኢንቨስተሮች ተዘግቶ የቆየውን የባንክ ስራ ዘርፍ ለመክፈት ዝግጅት ሲያደርግ ከቆየ በኋላ ወደ ተግባር የገባው ከ3 ዓመት በፊት መሆኑን ይኸው መግለጫ ጠቁሟል። የኢትዮጵያ ባንክ ስራ ለውጭ ኢንቨስተሮች ክፍት እንዲሆን የሚፈቅድ ፖሊሲ ለሚኒስትሮች ምክር ቤት የወጣው በነሐሴ 2014 ዓ.ም ሲሆን ፖሊሲውን ተግባራዊ የሚያደርግ የባንክ ስራ አዋጅ በፓርላማ የጸደቀው በዚህ ዓመት ታህሳስ ወር ላይ መሆኑን የሚጠቅሱ ዘገባዎች ወጥተዋል። ብሔራዊ ባንክ በዛሬው መግለጫ የባንክ ስራ ዘርፍ ለውጭ ባለሀብቶች መክፈት ከፍተኛ ካፒታልና ውድድር ያመጣል የሚል ተስፋ ያንጸባረቀ ሲሆን የዘርፉ መከፈት የአገልግሎት አሰጣጥ ቅልጥፍናና አካታችነት ለማጠናከር ያግዛል ሲል ይጠቅሳል። አዋጁ የውጭ ባንኮች በኢትዮጵያ ሕግ መሰረት የሚቋቋም ተቀጥላ እንዲመሰርቱ አሊያም ቅርንጫፍ ከፍተው እንዲሰሩ የሚፈቅድ ሲሆን የውጭ ሀገር ባንኮች ወይም ኢንቨስተሮች ከኢትዮጵያ ባንኮች የአክሲዮን ድርሻ መግዛት እንዲችሉም በዚህ አዋጅ መሰረት ፈቃድ ማግኘታቸውን በኢትዮጵያ በባንክ ዘርፍ ለመሰማራት ሌላው በአዋጅ የተቀመጠው መንገድ የእንደራሴ ቢሮ መክፈት መሆኑን ጠቅሷል። በእንዲህ እንዳለ አብይ አህመድ የሚመራው አገዛዝ በከፍተኛ ደረጃ በሙስና ውስጥ መዘፈቁን የሚጠቅሱ አስተያየቶች መውጣት የጀመሩ ሲሆን የተለያዩ ኩባንያዎችን ህወሓት ኤፈርት በሚል በርካታ ኩባንያዎችን እንዳቋቋመ ሁሉ በአብይ አህመድ የሚመራው ኦሮሞ ብልጽግና ፓርቲም በተመሳሳይ በሪል ስቴት፣ በውጭ ንግድ፣ በተለያዩ ዘርፎች የሚሰማሩ ያላቸውን የተለያዩ ኩባንያዎች ባለፉት ዓመታት የሀገሪቱን ባንኮች እያራቆተ ያቋቋመ ሲሆን ይህኑ ተከትሎ አብይ አህመድ በሙስና ውስጥ መዘፈቁን ትላልቅ የሚባሉ በግለሰቦች ስም የተቋቋሙ ሪል ስቴቶች ጭምር በአብይ አህመድ ከጀርባ ባለቤትነት የሚመሩ መሆናቸውን የሚጠቅሱ አስተያየቶች መውጣት ጀምረዋል። በቅርቡ ለመጀመሪያ ጊዜ የውጭ ባለሀብቶች ቋሚ ንብረት እንዲይዙ በሚል የአገሪቱን መሬት ጭምር በባለቤትነት እንዲያስተዳድሩ የሚፈቅድ ህግ ያወጣው አገዛዝ በኮሪደር ልማት ስም ማንነት ተኮር የማፈናቀል እርምጃ እየወሰደ የህዝብ አሰፋፈር ለውጥ አደርጋለሁ ከማለት አልፎ ባፈረሳቸው ዋና ዋና የከተማ ክፍሎች በፒያሳ፣ በ4 ኪሎ፣ በካሳንቺስ፣ በቦሌ በለጋሃርና በሌሎችም አካባቢዎች ላይ የውጭ ባለሀብቶች ገብተው ግንባታ እንዲያደርጉ የንብረት ባለቤት እንዲሆኑ በተቃራኒ የሀገሬው ህዝብ በተደራጀ መንገድ ከባንኮች ብድር አግኝቶ የተለያዩ ግንባታዎችን እንዳያካሄድ ባንኮችን ደረጃ በደረጃ እያራቆተ መምጣቱን በተለይም ንግድ ባንክና ብሔራዊ ባንክ ለዚህ ተጠቃሽ መሆናቸው በቅሬታ ሲነሳ ቆይተዋል። በኮሪደር ልማት ሽፋን የተነሱ አንዳንድ ባለሀብቶች በተደራጀ መንገድ ተፈላጊውን ህንፃ ለመስራት ጥያቄ አቅርበው ከዚህ ቀደም በማስጠንቀቂያ ጭምር መባረራቸውን ጠቅሰን መዘገባችን አይዘነጋም። በትግራይ ክልል የተቀሰቀሰው የእሳት አደጋም ከቁጥጥር ውጭም ሳይወጣም የፌዴራል መንግስቱ በአስቸኳይ ጣልቃ እንዲገባም ጊዜያዊ አስተዳደሩ ጥሪ ያቀረበ። የትግራይ ክልል ጊዜያዊ አስተዳደር ለኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ የአደጋ ስጋት አመራር ኮሚሽን በሰኔ 8 2017 ዓ.ም በላከው ደብዳቤ በትግራይ ክልል ምስራቃዊ ዞን አጽቢ ወረዳ ቃል አሚን ቀበሌና በአፋር ክልል አዋሳኝ በረሃማላይ ወረዳ በርመንቲ ቀበሌ የተነሳው የእሳት ቃጠሎ በአካባቢው ያለውን የተፈጥሮ ደን ከቁጥጥር ውጭ እያደረገው ስለሚገኝ ሰደድ እሳቱን ለመታደግ በአካባቢው ባለው የሰው ኃይልና የቴክኒክ አቅርቦት መመከትም ስለማይቻል የፌዴራል መንግስቱ ሄሊኮፕተሮችና መሰል ድጋፎችን በማድረግ ሰደድ እሳቱን እንዲታደግልን ሲል ጥሪ አቅርቧል። በአካባቢው የተከሰተው ድርቅና ከፍተኛ አውሎ ነፋስ የቃጠሎ አድማሱን እንዲስፋፋ ማድረጉ የተገለጸ ሲሆን በምስራቅ ትግራይና በአፋር ድንበር አካባቢ የተከሰተው የእሳት ቃጠሎ ከመሬቱ ምቹ አለመሆን እና ከንፋሱ ግስጋሴ መገለጽ በቀር ስለ አደረሰው ጉዳትም የፌዴራል መንግስቱ ምላሽም እስካሁን ድረስም አልተገለጸም። የምክር ቤት አባሉ የፍርድ ቤት ውሳኔ ያለመከበሩን አንስተው ዛሬም ቅሬታቸውን አቅርበዋል። የአብይ አህመድ ማህበራዊ ጉዳይ አማካሪ ከህግ በላይ መሆን እልባት አለማግኘቱንም ጠቅሰዋል። አማራንና የአማራ ተወላጅ የሆኑ የፖለቲካ እስረኞችን ስም እንዲያጎድፍና በግልጽ እንዲሳደብ ደሞዝ የሚከፈለው አክቲቪስት ሰሞኑን አብይ አህመድ በሚመራው ስብሰባ ላይ ጭምር የተገኘና በቴሌቪዥን አስተያየቱን የሰጠ ቢሆንም ፍርድ ቤቱ ዛሬም አልተገኘም በሚል አድበስብሶ ማለፉን የምክር ቤት አባላቱ አቶ ዮሐንስ ባለው ተቃውሟቸውን ማሰማታ ቸውን አሎክሰን አንድነት የፍርድ ቤቱን ሂደት ተከትሎ በላከው ዘገባ አስታውቋል። ሰኔ 18 ቀን 2017 ዓ.ም ያገዛዙ ማህበራዊ ሚዲያ ፈቀላጤዎች አንዱ ስዩም ተሾመ ክስ ጉዳይ መቋጫ አለማግኘቱም ጉዳዩ ዛሬም በችሎት መነጋገሪያ መሆኑን የጠቀሰው ዘገባ ጉዳዩን እየተመለከተ ያለው የፌዴራል ከፍተኛ ፍርድ ቤት ትዕዛዙን ከማስፈጸም አንጻር በእጅጉ እየተፈተነ ያለ ጉዳይ መሆኑንም መረጃው ጠቅሷል። ፍርድ ቤቱ ለ5 ተከታታይ ጊዜ አክቲቪስቱ ተይዞ እንዲቀርብ በሚል የሰጠው ትዕዛዝ ተፈጻሚ ሊሆን ያልቻለው ፌዴራል ፖሊስ ተከሳሹ ተሰውሯል
ጠፍቷል፣ ላገኘው አልቻልኩም የሚል ምላሽ እየሰጠ መሆኑን በማስታወስ በዛሬው ችሎት በአክቲቪስት ስዩም ተሾመ ላይ አስቀድመው አቤቱታ ለፍርድ ቤቱ ያቀረቡት የምክር ቤት አባላቱ አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለ ከጉዳዩ አፈጻጸም ጋር በተያያዘ የተሰማቸውን ቅሬታ ለችሎት አቅርበዋል። የስዩም ተሾመ ጉዳይ በለሆሳስ እየታለፈ ነው ያሉት አቶ ዮሐንስ ቧያለው ምንም እንኳ ፍርድ ቤት ከ5 ጊዜ ያላነሰ ትዕዛዝ ቢሰጥም በፖሊስ ተፈጻሚ አለመሆኑን እንዳሳዘናቸው ገልጸዋል። አክቲቪስቱ በብዙ አማራዎች ላይ ወንጀልና ጥቃት እየፈጸመ ያለ የጠቅላይ ሚኒስትሩ የቅርብ ጓደኛና የሶሻል ሚዲያ አማካሪ የመከላከያ ሚኒስትር የተባለው የክብር አባል ለስድቡ ቤትና መኪና ተመድቦለት ደሞዝ የሚከፈለው ሰው ስለመሆኑ አያይዘው የገለጹት አቶ ዮሐንስ ፍትህ በኩል እየታየልን አይደለም ያሉት የምክር ቤት አባሉ በቴሌቪዥን ላይ እየታየ ባለበት ፖሊስ ተሰውሮብናል የሚል ምላሽ እየሰጠ መቀጠሉ ለፍርድ ቤቱስ ንቀት አይደለም ወይ ሲሉ ጠይቀዋል። አክቲቪስቱ አይጠፋም እንጂ ቢጠፋ እንኳን ቤተ መንግስት ግቢ ነው የሚገኘው ማለታቸው እውነት ስለመሆኑ የተናገሩት አቶ ዮሐንስ እየቻልነው ነው እንጂ በእኛና ቤተሰቦቻችንና በማህበረሰባችን ላይ ስነ ልቦናን ጨምሮ ከፍተኛ የሆነ ሁለንተናዊ በደል ደርሶብናል ሲሉ ጠቅሰዋል። በተመሳሳይ ዳኞች አስተማሪ እርምጃ እንዳትወስዱስ ስለምን አቃታችሁ? ግለሰቡ እኮ ደሞዝ ተከፋይ ሀሜተኛ ነው፣ ፍርድ ቤት ጭምር እየተናቀ ነው ሲሉ የተናገሩት ሌላው የምክር ቤት አባል አቶ ክርስቲያን ታደለ ሲሆኑ እኔ የስዩም ጉዳይ አያሳስበኝም፣ የሚያሳስበኝ የዳኝነት ሂደቱን የሚሰማ ወገን በፍትህ ሂደቱ ላይ ምን ያህል ምልከታ ይኖረዋል የሚለው መሆኑን ጠቅሰዋል። ፖሊስ እንጂ ዳኝነት የመንግስት እንዳልሆነ እየተሰማኝ ነው። ሲሶ መንግስት የሆነው ፍርድ ቤት ሲደፈር እንዴት ዝም ትላላችሁ? የህዝብ ተወካይ ተመራጭ እኮ አይደለም፣ ቢያንስ ያለመከሰስ መብቱ እስኪነሳ ሊባል ይችል ነበር። ትዕዛዙን ለማስፈጸም ያልቻለውን ፍርድ ቤቱን መውቀሳቸው ተገልጿል። በመጨረሻም የግድ እንደናንተ ቢጫ መልበስ አንፈልግም፣ ተው ካላችሁን ነገሩን ለእግዚአብሔር ሰጥተን ልንተው እንችላለን በማለት አቶ ክርስቲያን ታደለ ቅሬታቸውን ገልጸዋል። ዳኞችም ፖሊስ አላገኘሁትም እያለ ተከሳሹ እስካልቀረበ ድረስ ከህጉ አንጻር ምን መሆን አለበት በሚል እየተነጋገርንበት ነው ካሉ በኋላ ለይደር ሰኔ 19 ቀን 2017 ተለዋጭ ቀጠሮ ሰጥተዋል። ይህ በእንዲህ እንዳለ የሽብር ክስ የተመሰረተባቸው የፖለቲካና የህሊና እስረኞች ፍርድ ቤት ዛሬ መቅረባቸው ታውቋል። በተለያዩ መዝገቦች የአገዛዙ የፈጠራ ክስ ከቀረበባቸው መካከል በእነ አቶ ዮሐንስ ቧያለው መዝገብ፣ በእነ ሀብታሙ መሐመድ መዝገብና በእነ ኃይለ ማርቆስ ኃይሌ በልሁ መዝገብ የህሊናና የፖለቲካ እስረኞች ቀርበዋል። በሁሉም መዝገቦች ላይ በየደረጃው ተለዋጭ ቀጠሮ መሰጠቱን አውሎክሰን አንድነት ከላከው ዘገባ መርዳት ይቻላል። ከአሜሪካ ከተሞች በትልቅነቷም ቀዳሚ የሆነችው ኒውዮርክ አዲስ ወጣትና የመጀመሪያ እስልምና ተከታይ ከንቲባ ልታገኝ መሆኑ ቅድመ ግምቶችም ገለጹ። በትላንትናው ዕለት በተካሄደ የከንቲባ እጩ ምርጫ የ33 ዓመቱ የእስልምና እምነት ተከታይ ዞህራን ማሃዲኒ ተቀናቃኘውን የቀድሞ ሀገረ ገዢ አንድሪው ካሞን 44 ለ36 በሆነ ውጤት ሌሎችንም 9 ተቀናቃኞቹን እንዲሁ በመርታት በኒውዮርክም ሆነ በአሜሪካ የፖለቲካ ምህዳር መሬት አንቀጥ የተባለም ድል መቀዳጀቱም ተዘግቧል። በመጀመሪያ ዙር በተደረገው የከንቲባ ምርጫ ውድድር ምንም አብላጫ ድምጽ ወይም ማጆሪቲ ቮትም ከ50 በላይ አሸናፊ ባልሆነበት ወቅት ወጣቱ ዛሃራ በመጪው ሐምሌ ጁላይ 1 2025 የአብዛኛው መራጮችን ይሁንታም በቴክኒካዊ አግባብ ይሰጠዋልም ተብሏል። የቀድሞው የደቡብ አፍሪካው የነጻነት ታጋይና ድህረ አፓርታይድ የመጀመሪያው ጥቁር ፕሬዝዳንት የነበሩት ኔልሰን ማንዴላ ሁልጊዜም ካልሰራን የሚቻል አይመስለንም የሚለውን ባባላቸውን የተዋሰው ወጣቱ እጩ የኒውዮርክ ከንቲባ ዞህራን ዛሬ ምሽትም ታሪክ ሰርተናል በማለት ደጋፊዎችን አስፈንጥዟቸዋል። በቱጃሮች ላይ ግብር ለመጫን፣ ፖሊስን ከመደጎም፣ የጤና ተቋማትን ማስፋፋት፣ የዜጎችን የጤና ዋስትና ማሻሻል፣ ነጻም የከተማ አውቶቡስ በኒውዮርክ ግዛት ውስጥ ለማስፋፋትም ቃል የገባው ወጣቱ እጩ ከንቲባ መሐማድኒ በሰሞንኛው የኢራን እስራኤል ጦርነት ላይ ጸረ እስራኤል አቋም አለው የሚል ትችት የቀረበበት ሲሆን እርሱ ግን አስተባብሏል። ከፕሬዚዳንት ዶናልድ ትራምፕ ጋር በዘመነ ኮሮና ወቅት ብርቱ ፍልሚያ ውስጥ የነበሩትም የ67 ዓመቱ የቀድሞ ሀገረ ገዢና በወሲብ ትንኮሳም ስልጣናቸውን የለቀቁት ኮሞ አሁን ዛሬ ምሽቱ የኛ አይደለም፣ መሐማድኒ በርካታ ወጣቶችን በማሰለፍ አሸንፈውናል በማለትም ሽንፈታቸውን ተቀብለዋል። በቅድመ ከንቲባው ምርጫ ላይ የተወዳደሩት የሶስተኛው ደረጃ የወጣው ብራንድ ላንደርም ድምጻቸውን ለማድኒ መስጠታቸውም ታውቋል። ባለፈው ጥቅምት ድምጻቸውን አጥፍተው የዲሞክራቲክም ሶሻሊስትም አሜሪካን ፓርቲን በመወከል ብቅ ያለው ማዲኒ የበርካታዎችን አግርሞትም ያጫረ ሲሆን የእስያም ዝርያ ያለው ማዲኒ በመጪው ህዳር ወይም በፈረንጆቹ ኖቬምበር በሚካሄደው ውድድር ላይ ካሸነፈ የመጀመሪያው ሙስሊም እምነት ተከታይና ኤሲያይ ዝርያ ያለው ከንቲባ ይሆናልም ተብሎ ተጠብቋል።
የኬንያ ወጣቶች ባለፈው ዓመት የተሳካውና ፓርላማውን እስከ መውረድ ያደረሳቸውን ተቃውሞ ለመዘከር ዛሬም አንደኛ ዓመቱን በማሰብ አደባባይ ላይ ወጥተዋል። ፖሊስ አስለቃሽ ጭስ ተኩሷል። ኬንያውያን በሀገሪቱ የፋይናንስ ሕግ ረቂቅ መነሻ በማድረግ የሀገሪቱን ፓርላማ ጭምር ጥሰው የገቡበትን ባለፈው ዓመት የተካሄደውን ጸረ መንግስት ተቃውሞ አንደኛ ዓመት ለመዘከር ዛሬ ረቡዕ ሰኔ 18 ቀን 2017 ዓ.ም በተለያዩ ከተሞች አደባባይ ወጥተው ተቃውሟቸውን አሰምተዋል። የኬንያ ፖሊስ በሺዎች የሚቆጠሩ ተቃዋሚዎችን ለመበተን አስለቃሽ ጭስ የተኮሰ ሲሆን ቢያንስ 2 ሰዎች ሲሞቱ በርካቶች መቁሰላቸው ተዘግበዋል። በዋና መዲናዋ ናይሮቢ የሚገኙ የንግድ ቤቶችና ትምህርት ቤቶች ሁከቶች ይከሰታሉ በሚል ፍርሃት ተዘግተው የነበረ ሲሆን የአገሪቱ ከፍተኛ ባለስልጣናት ባሸበረው ባለፈው ዓመት በተካሄደው ህዝባዊ ተቃውሞ ማዕበል ከ60 በላይ ሰዎች መገደላቸው አይዘነጋም። ህዝባዊ ተቃውሞ በተቀሰቀሰበት ወቅት የአዲሱን ትውልድ እምቢተኝነት በተመለከተ በጊዜው ሰፋ ያለ ዘገባ አቅርቦ የነበረው ቢቢሲ ኬንያውያን ወጣቶች መንግስታቸውን ለመቃወም አደባባይ የወጡበትን ሂደት አስታውሷል። መነሻው መንግስት ሊያጸድቀው ጫፍ ላይ የደረሰው አዳዲስ ቀረጦችና ግብር ቢሆንም በርካቶች ያጎሳቆለ የኑሮ ውድነት፣ ስራ አጥነት፣ ድህነትና ሙስና መከራችንን እያሳየን ነው በማለት ወጣቶቹ ገንፍለው አደባባይ መውጣታቸው አይዘነጋም። መንግስት ገቢውን ለመጨመር ዳቦን ጨምሮ በምግብ ዘይት፣ የሴቶች ንጽህና መጠበቂያ፣ የሞባይል ስልኮች፣ ኮምፒውተሮች፣ ተሽከርካሪዎችና በሌሎች ምርቶችና አገልግሎት ላይ ቀረጥ ላይ ጭማሪ ያካተተ ረቂቅ የፋይናንስ ህግ አውጥቶ የነበረ ሲሆን የሀገሪቱ ፕሬዚዳንት ዊሊያም ሩቶ ወደ ስልጣን ከመጡ በኋላ ተደጋጋሚ ግብሮችን በመጨመር ያሰላችሁት የኬንያ ህዝብ በተለይ ወጣቶች ለተቃውሞ አደባባይ መውጣታቸው አይዘነጋም። መሪዎቹ እየመሩ አይደለም፣ በድህነትና በስራ አጥነት እየማቀቅና ያለው ወጣቱ ጀርባውን እያጎበጡት ነው በማለት ተቃውሟቸውን ያሰሙት ወጣቶች ኬንያ ከዚህ ቀደም በርካታ ህዝባዊ ተቃውሞችን ብታይም ባለፈው ዓመት የተካሄደው ለየት ያለ እንደነበር አይዘነጋም። ከዚህ ቀደም የነበሩት የአደባባይ ተቃውሞችን ያደራጁ የነበሩት ተፎካካሪ ፖለቲከኞች የነበሩ ቢሆንም ዛሬ ያለፈውን ዓመት ተቃውሞ ለማሰብ የወጡት ግን ወጣቱ ማንም ሳይቀሰቅሰው ለተቃውሞ አደባባይ ወጣበት መሆኑ ተገልጿል። የተቃውሞውን እንቅስቃሴ በመምራት ወጣቶቹ የተደራጀው ጄንዚ ጄኔሬሽን ዙመርስ የሚሰኙት በሀያዎቹ ዕድሜ ክልል ውስጥ የሚገኙ የትውልዱ አካል ሲሆኑ በፍርሃት የተሸበቡ አለመሆናቸው፣ ደፋር መሆናቸው፣ ስልጣን አያሳስባቸው፣ ለዓላማቸው በጽናት ቆመዋል፣ በቴክኖሎጂ የተካኑ ሲሆን የዲጂታል ዘመን ልጆች ናቸው፣ ለጥያቄ የሰሉ ጭምር ናቸው ማለት ተቃውሞውን መሰረት ያደረጉ ዘገባዎች ሲወጡ እንደነበር አይዘነጋም። በአምላክ የተመረጥንን ለሚሉት የኬንያ ፖለቲከኞች አምላክ የተመዘገበ መራጭ አይደለም፣ ህዝብ ነው የመረጣችሁ በማለት ምላሽ የሰጡት ወጣቶች ሙሰኛ የሚሏቸውን ፖለቲከኞች ለማዋረድ ወደ ኋላ እንደማይሉ መግለጻቸው አይዘነጋም። ከስልጣን ልቀቁ ሲሉ የተደመጡት ወጣቶች ፕሬዚዳንት ሩቶን ጨምሮ የኬንያ ፖለቲከኞች ምስል ከአንገታቸው በላይ በአሳማ ፊት በመቀየር ፎቶዎችን ይዘው አደባባይ ወጡ ሲሆን ዘራፊዎችን የመረጥነው መሪዎች አይደሉም፣ ድህነት ሰው ሰራሽ ነው የሚሉ መፈክሮችን በተለያዩ አገሪቱ ከተሞች አደባባዮች ላይ ሲያስተጋቡ ቆይተዋል። የወጣቶች ተቃውሞ የበረታበት መንግስትም በረቂቅ የፋይናንስ ህጉ የተካተቱ የተወሰኑ ቀረጦችን ለማንሳት የተገደደ ሲሆን አወዛጋቢው ህግ በቲክቶክ መነጋገሪያነት ጀምሮ ወደ ከፍተኛ ህዝባዊ ተቃውሞ ማደጉ አይዘነጋም። ተቃውሞ ባለፈው ዓመት ሰኔ 11 ቀን 2016 በመቶዎች የሚቆጠሩ ወጣቶች ታውን ተብሎ በሚጠራው የመዲናዋ ናይሮቢ ንግድ ማዕከል በመቆጣጠር እያንዳንዱ እንቅስቃሴ ቀጥ እንዲል ያደረጉ ሲሆን ፖሊሶች በአስለቃሽ ጭስ በኋላ ሊበትኗቸው ቢሞክሩም የፖሊሶቹን መተናኮሎችና ትንኮሳዎች በሞባይል ስልኮቻቸው በቀጥታ ማህበራዊ ገጽ ላይ በማሰራጨት ለህዝባዊ ተቃውሞ ምክንያት የነበረው ረቂቅ ህግ የሚመለከተውና የሚያጸድቀውን የሀገሪቱን ምክር ቤት ፓርላማውን እንቆጣጠር በሚል መርህ ፓርላማውን እስከ መውረድ መድረሳቸው አይዘነጋም። የወጣቶቹ ተቃውሞ ወደፊት ተጠናክሮ ይቀጥል አይቀጥል የታወቀ ባይሆንም የዛሬው ተቃውሞ ግን የኬንያ ባለስልጣናትን ማስደንገጡን የሚጠቅሱ መረጃዎች መውጣት ጀምረዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።